ደሴ አብይና ኮሎኔል ደመቀ አዲሱ ጦርነት በወልቃይት በኩል የህወሓት ክስና የጦርነት ጉሰማ። ላለፉት ዓመታት ጦር እንደ ብረት ምጣድ ላይ ገብስ ሲያምሳት ሲያንቀላውሳት የቆየችው ሀገራችን ኢትዮጵያ በተለይ በትግራይ በአማራና በኦሮሚያ ክልሎች ከትምህርት ቤት ደወሎች ይልቅ የጥይት መባረቅቶች ሲሰሙ፣ ከሰርግ አታሞች ይልቅ የክተት ነጋሪዎች ሲጎሰሙ፣ ህዝብ ነቀዝ እንደበላው እንጨት በቀላሉ ሲፈርስና ሲፈልስባት፣ ቤቶች አብርሃምን ድንኳን በሚያስንቅ ፍጥነት ሲፈነቃቀሉ፣ መንደርና ቀዮች ዝንጀሮ እንደዋለበት ነዶ ሲፈራርሱና ሲንኮታኮቱ፣ ሰዎች እንደ ግብረ ጉንዳን በህብረት ሲፈልሱ፣ ከሰላም ጉባኤዎች ይልቅ የሴራ ስብሰባዎች ሲበራከቱ፣ ከደቦ ስራ ይልቅ የደቦ ጸብ ሲያይልባት፣ ከእረኞች ጅራፍ ይልቅ የጥለኞች ቀላ የሚጮህባት፣ ገበሬው ከአዝመራው ጋር ተኳርፎ ጥይት የሚወለውልባት፣ ወራድ የሚሳልባት፣ ከጥበበኞች ቅኔ ይልቅ የጦር ዶፍ የሚዘንብባት ሀገራችን ኢትዮጵያ በትግራይ ዘግናኝ እርስ በርስ ጦርነት አያሌዎችን ከማጣት በቀር ቅንጣት ባታተርፍም የትግራይ ጦርነት ሳይበርድ ሀገራችንን ለመከራና ላሳር የፈጠራት ይመስል የጦርነት ነፋስ እየገፋ ወስዶ አማራ ክልል ውስጥ ሞጅሯታል። በኦሮሚያ ክልልም እንደ ቡግንጅ በተለያዩ ቦታዎች የሚፈነዳው ግጭት ጥፍር አልባ አካኪ አምላክ አልባ አምላክ ያስመስሉን ቆይቷል። እንደ አሮጌ አቅማዳ አንዱ ስትሰፋው በሌላ ጎን እየተቀደደ አንዱ ስትጨበጠው ሌላው እያመለጣት ያስቸገራት ሀገራችን በተለይም ለትግራዩ ጸብ የፕሪቶሪያ ስምምነት እንደ ማስታገሻ ሆኗት ቆይቷል። የማስታገሻ ግን አሁን እየቆመ ያለ ይመስላል። ዳግም የጥይት ድምፅ መጣው እያለን ይገኛል። ይሁን እንጂ ጥይት መወልወልን ከጫማ መወልወል በላይ የሚቀላት ሀገራችን አሁንም ለእንደገና ጦርነት ለእንደገና ግጭት በወልቃይት በኩል ተፋላሚ ኃይሎች ሊጋጠሙ እንደሚችሉ የሚያሳይ ፍንጭ ከወደ መቀሌ የተሰማው ዜና ያመለክታል። በተለይም የፕሪቶሪያ ስምምነት ተግባራዊ አልሆነም የሚለው የደብረጽዮን ስምምነት በአፋጣኝ ተግባራዊ የማይሆን ከሆነ ወደ ተለመደው ጦርነት መግባቱ አይቀር እንደሆነ የሚያሳዩ በርካታ ምልክቶች ተስተውለዋል። ለአብነት ያክል የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩን የካቢኔ መደበኛ ስብሰባ ባደረጉበት ወቅት ሁሉም የክልሉ የፖለቲካ ድርጅቶችና ሌሎች የህብረተሰብ ክፍሎች በትግራይ ብሔራዊ ጥቅም ላይ በጋራ እንዲሰሩ ከማሳሰባቸው በተጨማሪ ያለን ጊዜ በጣም አጭር ነው፣ የሁሉም ስራዎቻችን ማዕከል የፕሪቶሪያ ስምምነት ሙሉ በሙሉ ማስፈጸም ሊሆን ይገባል በማለት መንግስት ከአማራ ክልል ጋር ያሉትን የድንበር ጉዳዮች በፕሪቶሪያ ስምምነት መሰረት የማያስፈጽም ከሆነ ጉዳዩ በሂደር የማያቆይ እንደሆነና አገር እስክትረጋጋ በሚል የሚያጠፉት ጊዜ እንደማይኖር ተናግረዋል። ጊዜያዊ ፕሬዝዳንቱ ይልቁንም የትግራይና ህዝቦቿ ጉዳይ የሁላችንም አጀንዳ ሊሆን ይገባል በማለት የኳሱንና የፊሽካውን አይቀሬነት እየጠቆሙ ይገኛል። የጦርነቱን አይቀሬነት የሚጠቁሙ ሌሎች ጉልህ ፍንጮች እየተስተዋሉ ሲሆን በተለይ ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ባካሄደው የማዕከላዊ ኮሚቴ ስብሰባ የትግራይ ህዝብ በጦርነቱ የደረሰበት ጉዳት እንዳይበቃ የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ጉዳቱ በሌላ መልኩ እንዲቀጥል መደረጉና በተለይም ከውስጥና ከውጭ በመተባበር የትግራይን ህዝብ አንድነት ለመበተን እንቅስቃሴ ሲደረግ እንደነበር ብለውም እነዚህ ሴራዎችና እንቅስቃሴዎች መክሸፋቸውን ገልጾ የትግራይን ህዝብ አንገብጋቢ ጥያቄዎች ለመመለስና የባከነውን ጊዜ በማካካስ በወራሪው ስር የሚገኘውን ህዝባችንን ነፃ ለማውጣት ግዛታዊ አንድነታችንን ለማስጠበቅ የበለጠ ድል እያመቻቸ እንደሆነ በማሳሰብ ለሌላ ጦርነት ዘመቻ ሌላ ጥሪ መሰል ንግግሮችን ከማድረጉ ባሻገር የትግራይ መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪ እየጎሰመ እንደሚገኝ በመግለጽ ይህ አይነቱ ድርጊት የፕሪቶሪያን የግጭት ማስቆም ስምምነት ሙሉ በሙሉ የሚጻረርና ዘላቂ ሰላም እንዳይመጣ እንቅፋት የሚፈጥር ነው በማለት ቡድኑ ማስጠንቀቁ ውሎ አድሮም ቢሆን የህወሓትና የመንግስት እግሮች ወደ ጦርነት ግንባር ማዝገማቸው እንደማይቀር ያመላክታል የሚል አስተያየት የሚሰጡን ፖለቲከኞች እየመጡ ይገኛል። እና ወልቃይት አሁንም የእሳት ማዕከል እንደሆነች ትቀጥላለች። ህወሓት በወልቃይት ጉዳይ በፍጹም አልደራደርም እያለ ይገኛል። የወልቃይት ዘብ በበኩሉ ወልቃይት የአማራ ነው፣ በወልቃይት ጉዳይ ማንንም ካሁን በኋላ እንደራደርም እያለ ይገኛል። ሰሞኑን ህወሓት የአማራ ክልል መንግስት ሚዲያዎች ኢዜአ እንዲሁም የኢትዮጵያ ፕሬስ ድርጅት ወልቃይትን በሚመለከት ሲዘግብ ወልቃይትን ለምን በአማራ ክልል ውስጥ እንዳላደርገው ይዘግባሉ ሲል በተደጋጋሚ እየወቀሰ ይገኛል። የአማራ ክልል መንግስት በበኩሉ ወልቃይት የአማራ ነው፣ የአማራ ክልል እያልን መግለጻችን እንቀጥላለን። ከኢህአዴግ መምጣት በፊት በነበሩት ዓመታት ወልቃይት የአማራ ክልል ይዞታ እንደነበር ብዙ ማስረጃዎች አቀርባለሁ እያለ ነው። የፕሪቶሪያ ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያለው ህወሓት የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁንም ወገኖቻችን እየተገደሉ፣ እየተፈናቀሉ፣ እየታሰሩና እየተሰቃዩ ይገኛሉ ሲል ከሷል። ቡድኑ የፕሪቶሪያ ስምምነት ተደራዳሪዎችና ዓለም አቀፉ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ አስቸኳይ እርምጃ እንዲወስዱ ጥሪውን አቅርቧል። በሌላ በኩል የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጄኔራል ሳማዳላዴ ጋር ፖስተር ያለው ውይይት ያደረጉ ሲሆን
የዚህ ውይይታቸውን ፍሬ ነገር መንግስት ከፕሪቶሪያ ስምምነት ያፈነገጡ ስራዎችን እየሰራ እንደሆነና ውጭ ያሉ ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን፣ የተሰደዱና የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውን፣ እንዲሁም የትግራይ ሉዓላዊ መሬቶች በወራሪዎች ቁጥጥር ስር እንደሚገኙ ብለውም የለጋሽ ድርጅቶች የሚያቀርቡት እርዳታ መቋረጥን ተከትሎ ከቀያቸው ተፈናቅለውና ተሰደው የሚገኙ ነዋሪዎች ለከፍ አደጋ መጋለጣቸውን በመግለጽ በስምምነቱ መሰረት ዋስትናቸው ተረጋግጦ በአፋጣኝ ወደ ቀያቸው እንዲመለሱ የሚጠበቅባችሁ ልትወጡ ይገባል ሲሉ ወቀሳ አዘል ማሳሰቢያ የሰጡ ሲሆን ይህ የማይሆን ከሆነ ግን ትግራይ የራሷ መብት በራሷ ለማስከበር ከመታገል እንደማትቆዝን ገልጸዋል። ይህ ደግሞ ትልቅ የጦርነት ነጋሪ ጎሳሚ ሊሆን እንደሚችል ትልቅ ምልክት ሆኗል። ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው በማለት መንግስትን የተቸ ሲሆን የፌዴራል መንግስቱ በትግራይ ላይ ተፈጻሚ የሚሆኑ አዋጆችን፣ ደንቦችና መመሪያዎችን እያወጣ መሆኑን በመግለጽ የትግራይ መንግስት እንደ ክልል መንግስት የራሱን የአሰራርና ስርዓት መዋቅር እንዳይገነባ የፌዴራሉ መንግስት ማነቆ እንደሆነበት፣ ይልቁንም በስምምነቱ ጊዜ የገባቸውን ቃል ኪዳኖች በማፍረስ ጊዜ እንዲባክንና የትግራይ ትንሣኤ ጊዜ እንደ ቀንድ አውጣ እንዲቆጠጥ ማድረጉን በመተቸት እነዚህ ስምምነቶች በአፋጣኝ የማይተገበሩ ከሆነ ወደ አይቀሬው ጦርነት ሊገቡ እንደሚችሉ በግድምዳሜ ተናግረዋል። የህወሓት ማዕከላዊ ኮሚቴ መንግስት በመጠበቅ ያባከነው ጊዜ መካካስ አለበት የሚል አንድምታ ያለው መግለጫ የጦርነቱን አይቀሬነት ብቻ ሳይሆን የጅማሮ መጨረሻ ምዕራፍ ላይ እንደሚገኝ አመላካች ነው እየተባለ ይገኛል። ህወሓት የትግራይ ክልልን ህዝብ ስቃይ ለማሳጠር እንዲሁም ያለፉት ጊዜያት ድክመቶቻችንን በማያካክስ መልኩ ዓላማዎችን ለማስፈጸም ርብርብ እንዲደረግ የወሰነ ሲሆን ከኢትዮጵያ መንግስት ጋር የሚያገናኝ ብቸኛው ገመድ የፕሪቶሪያ ስምምነት ነው የሚለው መግለጫ የስምምነት የማይፈጸም ከሆነ ግን ከማዕከላዊ መንግስት ጋር የምንጠጣው አንዳች ጽዋ አይኖረንም፣ የሚያገናኝንም አንዳች ድልድይ የለም በማለት የውጣ ግጠም እንግጠም የሚመስል ጥሪውን እያቀረበ ይገኛል። ህወሓቶች በተለይም በወራሪዎች ስር የሚገኝ ህዝባችንና ሉዓላዊነታችን ነጻ ማውጣት የመጀመሪያው ስራችን ነው ሲል ተደምጧል። የጦርነት ነጋሪት የትግራይን ህዝብ ለበለጠ ስጋት የዳረገው ሲሆን በአሁኑ ሰዓት ከባንክ ንብረታቸውን በማውጣት የተለያዩ ምግብ ፍጆታዎችን ለመግዛት እየዋሉ እንደሆነ ሲታወቅ፣ ከዚህ ቀደም የህወሓት ቅርብ ሰው የነበረው ዳንኤል ብርሃነ ደብረ ጽዮን ወደ 9,000 የሚጠጉ ታጣቂዎችን ይዞ ካስገባን ሰዓት የበለጠ ሰዓት ነው ከፊት ለፊታችን እየጠበቀን ያለው ሲል ገልጿል። ፈጣሪ ሆነን እንጂ ሌላ ምን እንላለን? ምንስ ማድረግ እንችላለን? ሲል በማህበራዊ ትስስር ገጹ ማጋራቱ ይታወሳል። ጦርነቱ በሌላኛው ጎራ በተጠንቀቅ እየተጠበቀ እንደሆነ ሲታወቅ፣ ለአብነት ያክል ከወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በወቅታዊ ሁኔታ አስመልክቶ የተሰጠው መግለጫ ቀድሞ የተወሰደበትን መሬት ከለውጡ በኋላ የተካሄደው የህግ ማስከበር ዘመቻ ማህበረሰቡ ከትነግ ወያኔ ነጻ በመሆን ተጠሪነቱ ለአማራ ብሔራዊ ክልላዊ መንግስት የሆነ ከወልቃይት ጠገዴ ማንነትና ወሰን አስፈላሽ ኮሚቴ መሰረት ያደረገ የዞን አስተዳደር በማደራጀት ራሱን በራሱ ማስተዳደር መጀመሩና ላለፉት 40 ዓመታት በወልቃይት ጠገዴ ማህበረሰብ ላይ አማራዊ ማንነቱ ምክንያት በማድረግ ለታላቁ ሀገረ ትግራይ ምስረታ ምቹ ይሆን ዘንድ የተፈጸሙ የዘር ማጽዳት ወንጀሎች በካደ መልኩ ብቻ ሳይሆን በቀጣይ ለመፈጸም ያቀዱትን ዘር ፍጅት እቅድ በሚያሳብቅ መልኩ በሀገሪቱ ህግና ስርዓት የሌለው በስም ተፈናቃይ የክልሉ ሉዓላዊነትና ግዛት ማስመለስ በሚል የወንብድናና የማጭበርበር ባህሪ በመጠቀም በወልቃይት ጠገዴ ማህበረሰብ የዳግም ወረራና ጦርነት ስጋት ፈጥሮበት እንደቆየ በመግለጽ የወረራ አሁንም ሊቀጥል እንደሚችል እንደሚያምን በመግለጽ ከነዚህ ኃይሎች የሚመጣውን ማንኛውን ወረራ ለመመከት ከመቼውም ጊዜ በላይ እንደተዘጋጀ ያሳስባል። የምሁራን ማህበሩ ህወሓቶች ወልቃይትን ለማስመለስ ወፍሪ እምቢታ ወይም የእምቢተኝነት ዘመቻ የተሰኘ የአመፅና ግርግር ተግባር ላይ እንደሚገኙ ገልጾ የኢፌዴሪ መንግስት የወልቃይት ጠገዴና ጠለምት አማራ ማህበረሰብ የዘመናት የአማራነት ጥያቄ ምላሽ ወይም እውቅና በመስጠት ብለውም በጀት በመፍቀድ ሀገሪቱ የጀመረችውን የሰላም ግንባታ የተሟላ እንዲሆን ጥሪ አቀርባለሁ ማለቱ ይታወሳል። ዳግም የዘር ፍጅት ለመፈጸም የሚደረግ ማንኛውም እንቅስቃሴ እንደሚያወግዝና የህዝባቸውን የመኖር ተፈጥሯዊ መብት ማንነቱንና ኢትዮጵያዊነቱን ለመጠበቅ ማንኛውንም መስዋዕትነት ለመክፈል ዝግጁ እንደሆነ ይጠቁማል። እነዚህና የመሳሰሉ አመክንዮዎች እንዲሁም ከተለያዩ አቅጣጫ የሚሰነዘሩ ጡጫ ቀረሽ ኩሸማዎች ጦርነት ከቀንጉርስና ከዓመት ልብሱ በላይ ቀርቦት ለሚገኘው ማህበረሰባችን ሌላኛ የእንቅርት ላይ ጆሮ ደግፍ ሊሆን እንደሚችል ያሳስባል። ይሁን እንጂ በመነጋገር ሰይጣንም ቢሆን ትጥቅ ይፈታል ይባላልና ከጦርነት የሚገኝ ትርፍ ሊኖር እንደማይችል በመረዳት የትናንትናውን ስህተት ማረምና ለነገ እንዳይደገም መወያየቱ ይበጃል እንላለን። ሰላም ለሀገራችን ኢትዮጵያ ይሁን። በቸርን ሰንብት።